አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ህይወት አትኖሩም እንዴ እናንተ? እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛ ምክንያት ነው ስለጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። ይቅርታ ብሎሻል አይደል ልጁ? አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱን እሱም ይኑር፣ አንቺም ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርቢ። ይቅርታ ከጠየቀ አይደል በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አንቺ እስር ቤት ይጣልሽ ሆነ እኔ ፈልገዋለሁ። አብርሃም በደም ካዳምጥ ይገባሽ። አይጠቅመኝም ወይም ደግሞ ይጎዳ ምትይው እኔ ፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ ነው። ገባሽ? በደንብ ነው እንጂ ለሚለው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈቺልኝ ሩታ። ስለሚገባው ነው የታሰረው። አላስፈታም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንደምን አላችሁ የተከበራችሁ ውድ ፋሚሊዎቻችን? እኛ በጣም ደህና ነን። እንደምታዩት እንግዲህ ከማሸነፉም ከድሩም ጋር የተያያዘ አለባበስ ለብሳ መታለች። አንድ ያሳይልኝ። አርሰናል ትላላችሁ። ልዩ ቀን ነበር ትናንትና። ሁለት ድርብ ድል ነው ለኛ። አንድ አርሰናል ዋንጫ በልቶልናል፣ በጣም ደስ ብሎናል። ሁለተኛው ደግሞ ድል ደግሞ እኛ የተበደልነውን እኛ የተጎዳነውን የተጨቆነውን እንዲጨቆኑ አድርገን ብድር መልሰናል። ብድራችንን ምክንያቱም እናቴ ምን ትል ነበረ? ብድር የማይመልስ ልጅ አይወለድትን ነበርና ያው የአባቴ ልጅ ሆኜ እንግዲህ ብድር መልሻለሁኝ። ብራቮ። እና ምንድነው ዋናው ትልቁ ሀሳብ ብድራችሁን መልሱ ነበረ። ብዙ ሰዎች እንደዛ እያላችሁ ነበረ። ስለዚህ እኔም ማድረግ አለብኝ ብዬ ያሰብኩትን ነገር አድርጌያለሁኝ። እንግዲህ አስገብተናል። አርሰናል ዋንጫ ሲያስገባ እኛም ደግሞ አብርሃምን አስገብተናል። እንግዲህ ያው የእናንተም ሀሳብ የብዙ ሰዎች በጣም ነው ቤተሰቦቻችን የደከሙት። በዛ ወቅት ላይ ቤተሰቦችን በጣም ነው ያደከምኳቸው። በጣም ብዙ ሰዎች ተጨንቋል። እንዳልኳችሁ ነው ብድሩ የማይመልስ ልጅ አይወለድትን ነበር እናቴ። እሷን በጣም ተጨንቃ ነበር ምናምንና ሁላችሁም ታውቃላችሁ። በፋሚሊ ጉዳይ ላይ 3 ቀኑ በጣም ከባድ ቀን ነበረ ለቤተሰቦቼ። ያን ቀን አልፌው ግን መጥቻለሁ። ሶ ይሄን ነገር ማየት አለባቸው። ገባችሁ አይደለም? ማወቅ አለበት። ስሜቱ ሊገባው ይገባል ብዬ ስላሰብኩኝ ነው ዋነኛው ነገር ይሄን ያደረኩበት ማለት ነው። እንግዲህ ተሳክቶልን እንግዲህ አስገብተነው መተናል ማለት ነው። እና እንግዲህ ያው ሁለተኛ ጊዜ ነው ስናስገባው። ከዚህ በፊት እኔ እንዳስገባው ታውቃላችሁ። 4 ቀን ወይዬ ብለውት ከሳይ ደግሞ ሁለተኛችን ነው። ሶስተኛችን ነበር የሚሆነው በነገራችሁ ላይ እራርተንለት ነው የሆነ ሰሞን ደግሞ ተወት ያደረግነው። አሁንም እንግዲህ የተንቀለቀለ አፍሶ ለቀመ የሚባለው መሰለኛ እና ቅልቅል ሲሉ እሱንም እንግዲህ ትላንትና እንዳደረግነው እንዳያችሁት መጥሪያ ወረቀት ሰጥተነው ዛሬ ደግሞ ሸኝተነው መጣ። ዛሬ ደግሞ አስገብተነው መጥተናል። እና እንግዲህ አንዳንድ ሰዎች ላይ ያናግሩን ይፈልጋሉ። ያ በዚህ ጉዳይ ላይ ትንሽ ቅሬታ የተሰማቸው አካላቶች አሉ እና ቅሬታቸውን ሊያቀርቡ ዛሬ ይመጣሉ። ይግባኝ ለማለት ያህል ነው መሰለኝ የሚመጡት። እኛም ቅሬታቸውን በሚያቀርቡት መልኩ እናስተናግዳቸዋለን ማለት ነው። ይሄን ይመስላል። ይግባኛቸውን ለመቀበል መጀመሪያ ያው መስማት አለብን። ያው እኛ ችሎት ነን ዛሬ ችሎቶች ስለሆነ ነው ማለት ነው። ይግባኛቸውን ለመቀበል ይግባኙ ተቀባይነት አግኝቷል ወይም ውድቅ ሆኗል የምንለው ከሰማን በኋላ እናሳውቃችሁ። ሲጀምር አብረን ነው የምንሰማው። አብረን እንሰማለን። ምን አይነት ሀሳብ ይዘው እንደሚመጡ እንግዲህ አላወቅንም፣ ግን በጣም ሆት ሆነው ነው ለማናገር የሞከሩት። ያው ሩታ በጣም ነው አሁን ላይ የምታናዳቸው በነገራችን ላይ በድርጊቷና ሆት ሆነው ለማውራት ሲሞክሩ እሷ ፈገግ ብላ ነው ችግር የለም ነው ይግባኝ ከሆነ ነው ምናምን ብላችኋለችና ይግባኝ ሊያሰሙን እንግዲህ እየመጡ ነው። እስቲ ይግባኛቸው ምን እንደሆነ ከምን የተነሳ እንደሆነ አቋቋማችን ራሱ ግን እንደ ችሎት መሆን አለበት። ተራቅና እዚህ ጋር ከዛ በኋላ አንድነሱ አንድኛ ራሱ ቢሆን ደስ ይላል። ኮንቲኒ ለምን ታዲያ እንደዚህ ይሄ መሄዶሻ እንደዚህ ውሳኔው ተሽሯል ወይም ደግሞ መዝገቡ ተዘግቷል ወደ መዝገቡ መቼም ነው የማንሰማቸው፣ ግን ያው እንደማመጣለን። እኛ ጋር የሚሆነ ነገር ሲፈጠር ሄደን እንደምናዳምጣቸው ሁሉ እነሱ ጋር የሚሆነ ነገር ሲፈጠር እንግዲህ እኛም የማዳመጥ ግዴታ ስላለብን እንሰማቸዋለን። ያየነውን ግን በማየቱ ደስተኛ ነኝ። ምክንያቱም የዛ የሆነውን ያሳለፍኩትን ነገር እንዳይፈልግ ነበረ። ምክንያቱም ያለ ምንም ሪዝን ነው ይሄ ነገር የሆነው፣ ያለ ምንም ምክንያት
ጭራሽ ባሉ አልነበር